ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። የቴዎድሮስ ዕዝ አርበኞች በእንጅባራ ግንባር በወሰዱት እርምጃ የጠላት ጥምር ጦርን አከርካሪ በመስበር 68 ወታደሮችን ደምስሰው ድል ተቀዳጁ። በዚህ አንጸባራቂ ድል ከ55 በላይ ክላሽንኮቭ መሳሪያ፣ ብሬን፣ የጦር መገናኛ ራዲዮና በሺዎች የሚቆጠሩ ልዩ ልዩ ተተኳሾችና አንድ ወታደራዊ ፒክአፕ ተሽከርካሪ በፋኖ ቁጥጥር ስር ውሏል። መረጃውን በዝርዝር ታደምጡታላችሁ። በተያያዘ በዚያው በምዕራብ አማራ ጎጃም ቀጠና የ206ኛ ኮር የሰርጂካል ኦፕሬሽን ምድብተኞች ዛሬ እኩለ ቀን ላይ በደብረ ማርቆስ ከተማ ውስጥ በወሰዱ ድንገተኛ እርምጃ የአገዛዙ ካድሬዎች የሚጠቀሙበትን ተሽከርካሪ ከመማረክ ባለፈም በጠላት ላይ ከፍተኛ ውርደት አከናንበው በድል መመለሳቸው ተሰምቷል። በዚሁ ግንባር በተከታታይ በተከናወኑ 41 ኦፕሬሽኖች 168 የጠላት ቅጥረኞች ሲገደሉ 105ቱ መቁሰላቸው ተነግሯል። ይህም የብልጽግና አገዛዝ በከተሞች ውስጥ ያለውን ቁጥጥር ማጣቱንና መዋቅሩ መፈራረሱን ዳግም ያረጋገጠ ሆኗል። መረጃውን ታደምጡታላችሁ። በሌላኛው መረጃችን የምኒልክ ዕዝ አርበኞች በጋሸና ግንባር በፈጸሙት መብረቃዊ የደፈጣ እርምጃ የአገዛዙ ዕድሜ ማራዘሚያ ምልምል ወታደሮችን አከርካሪ በመስበር 19 ወታደሮችን ደምስሰው ድል ተቀዳጁ። በ16 ባስ በ6 ፓትሮልና በ9 ኦራል መኪኖች ተጭኖ ወደ ላሊበላና ሰቆጣ ለማለፍ የሞከረው የጠላት ስብስብ በጀግናው ፋኖ ስልታዊ ጥቃት መፈናፈኛ አጥቶ እንዲሽመደመድ ተደርጓል። መረጃውን ታደምጡታላችሁ። ከትናንት በቀጠለው ከስማዳ እስከ ወለላ ባህር በተደረገው ተጋድሎ 17 ሰዓታትን ያለማቋረጥ ውጊያ በማድረግ ፋኖ የአገዛዙ ወታደሮችን አይቀጡ ቅጣት በመቅጣት ድል ተቀዳጀም። በተጋድሎ የአገዛዙ አንድ ሙሉ ሻለቃ ሲደመሰስ ከፍተኛ ወታደራዊ መኮንኖችን ጨምሮ 83 ወታደሮች እጅ ከፈንጅ ተይዘዋል። በተጨማሪም ክሻፋ ማለትም መነጽር ያለው አንድ ዶሽቃን ጨምሮ ከ110 በላይ ክላሽንኮቭ መሳሪያዎች በፋኖ ቁጥጥር ስር ውለዋል። እንዲሁም ደግሞ 2 ተሽከርካሪዎች ከነሙሉ ሬሽን እና ተተኳሻቸው በጀግኖቹ እጅ ገብተዋል። መረጃውን ታደምጡታላችሁ። ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አረፈዳችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ከጣቢያችን የዛሬ ሚያዝያ 29 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎችን አካተን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን ስናልፍ የቴዎድሮስ ዕዝ አርበኞች በእንጅባራ ግንባር በወሰዱት እርምጃ 68 ያገዛዙ ወታደሮችን በመደምሰስ ከ55 በላይ ክላሽንኮቭ መሳሪያ እንዲሁም ብሬንና ወታደራዊ ሬዲዮ መገናኛዎችን ማርከው መታጠቃቸው ታወቀም። የብልጽግና ቡድን ተላላኪዎች በጀግናው የፋኖ ልዩ የጦር ብልሃትና መብረቃዊ ጥቃት ቅስማቸው ተሰብሮ ተሽመድምደዋል። በአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር አርበኞች ዛሬ ሚያዝያ 29 2018 ዓ.ም በእንጅባራ ግንባር በወሰዱት የማያዳግም እርምጃ የጠላትን ጥምር ጦር ድባቅ በመምታት አንጸባራቂ ድል አስመዝግበዋል። በዚያው ወደ ውጊያ የጠላት ኃይል መፈናፈኛ አጥቶ ሲበታተን ከፍተኛ ቁጥር ያለው የሰው ኃይሉ ተደምስሷል። መሳሪያዎችና ያሌ ተተኳሾች በጀግኖች እጅ ገብተዋል። የፋኖን እምቅ አቅምና ወታደራዊ ጥበብ ዳግም ባረጋገጠው በዚህ ተጋድሎ የብልጽግና አገዛዝ አሰባስቦ ያሰማራው የሚኒሻ የአድማ ብተና የመከላከያና የፖሊስ ስብስብ በጀግናው 44ኛ ክፍለ ጦር አርበኞች ክንድ አመድ ሆኗል። በኦፕሬሽኑ 68 የጠላት ቅጥረኞች የተደመሰሱ ሲሆን የተረፉትም የፋኖን ክንድ መቋቋም አቅቷቸው ሕይወታቸውን ለማትረፍ እግሬ አውጪኝ ፈርጥጠዋል። በዚያ ወደ ውጊያ የብልጽግና ሰራዊት ትጥቁን አስረክበው በውርደት ፈርጥጧል። በተጋድሎ 55 ክላሽንኮቭ ጠመንጃዎች፣ 2 ብሬን መትረየሶች፣ 3 ዘመናዊ የጦር መገናኛ ራዲዮኖች፣ ከ5000 በላይ የክላሽ ተተኳሽ፣ 3000 የሚደርስ የብሬን ተተኳሽ እንዲሁም 2 አስቃጥላይ ድሽቃ ተተኳሽ በፋኖ ቁጥጥር ስር ውሏል። በተጨማሪም 5 የመከላከያና 2 የአድማ ብተና አባላት በድምሩ 7 ያገዛዙ ወታደሮች ከነሙሉ ትጥቃቸው የፋኖን ክንድ አልቻልንም ብለው በውጊያው መሃል እጃቸውን ሰጥተዋል። ይህ ድል የሚያሳየው የፋኖን የማይበገር ኃይልና የብልጽግናን አገዛዝ መቃብር መቃረቡን ነው። በተያያዘ ዜናም የ206ኛ ኮር የሰርጂካል ኦፕሬሽን ምድብተኞች ዛሬ እኩለ ቀን ላይ በደብረ ማርቆስ ከተማ ውስጥ በወሰዱ ድንገተኛ እርምጃ ያገዛዙ ካድሬዎች የሚጠቀሙበትን ተሽከርካሪ ከመማረክ ባለፈ በጠላት ላይ ከፍተኛ ውርደት አከናንበው በድል መመለሳቸው ተነግሯል።
በ206ኛ ኮር የሰርጂካል ኦፕሬሽን ምድብተኞች ዛሬ ሚያዝያ 29 2018 ዓ.ም ከቀኑ 7 ሰዓት ላይ በደብረ ማርቆስ ከተማ ውስጥ በወሰዱት እርምጃም የምስራቅ ጎጃም ዞን ካድሬዎች የሚጠቀሙበት ተሽከርካሪን ከመማረክ ባለፈ ሌሎች ድሎችን ተቀዳጅተዋል። በጀግኖቹ የጦር ብልሃትና መብረቃዊ ጥቃት ቅስሙ የተሰበረው የብልጽግና ቡድን በከተማዋ እምብርት ንብረቱን ተነጥቆ ሲዋረድ፣ አዳይ ቡድኑ በድል ግዳጁን አጠናቆ ወደ ምሽጉ ተመልሷል። በዚያው ግንባር ካለፈው ታህሳስ 24 2018 ዓ.ም ጀምሮ እስከ ዛሬ ሚያዝያ 29 ቀን 2018 ዓ.ም ድረስ ከደብረ ማርቆስ እስከ ደጀን ማለትም በደብረ ማርቆስ፣ በሉማሜ፣ በቁይ፣ በደብረ ኤልያስ፣ በጎዛምን፣ በደጀን ከተሞች ውስጥ የ206ኛ ኮር የሰርጂካል ኦፕሬሽን ምድብተኞች 41 የተሳኩ ጥቃቶችን በመፈጸም የጠላትን ኃይል ድባቅ መምታት ችለዋል። በእነዚህ መብረቃዊ እርምጃዎች 168 የጠላት ቅጥረኞች ሲገደሉ 105 የሚሆኑት ደግሞ በከባድ ሁኔታ ቆስለዋል። በድምሩ 273 የብልጽግና ኃይል ተደምስሷል። ከተገደሉት የጥፋት ኃይሎች መካከል 7 የሚደርሱት ከፍተኛ ወታደራዊና ፖለቲካዊ አመራሮች እንደሆኑ ታውቋል። ከነዚህም የ50 አለቃ፣ የ100 አለቃ፣ የኢንስፔክተርና የሻምበል ማዕረግ ያላቸው የጠላት መሪዎች አሉበት ተብሏል። በተጨማሪም የአገዛዙ የጭቆና መሳሪያ የሆኑ 12 ፓትሮልና የጭነት ተሽከርካሪዎች በተጠቀሰው ጊዜ ውስጥ በተሰሩ ኦፕሬሽን ሙሉ በሙሉ ከጥቅም ውጭ ተደርገዋል። የጠላት የፖለቲካ ማዕከል በሆነችው ደብረ ማርቆስ ከተማ ነባር ካድሬዎች ይገለገሉባቸው የነበሩ 2 መኪኖችን በፋኖ ቁጥጥር ስር ውለው ወደ ነፃ ቀጠና ተወስደዋል። ይህም የብልጽግና ቡድን በከተማ ውስጥ ያለውን ደህንነት ማስጠበቅ የማይችልበት የውድቀት ደረጃ ላይ መድረሱን ማረጋገጫ ሆኗል። በሌላ በኩል በጸረ መረጃ ኦፕሬሽን በተሰራው ብርቱ ስራ በህዝቡ ውስጥ ተሰግስገው የጠላት ዓይንና ጆሮ በመሆን ሲሰሩ የነበሩ 27 ባንዳዎች በቁጥጥር ስር ውለዋል። ከእነዚህ መካከል በ12ቱ ላይ የማያዳግም እርምጃ እንደተወሰደባቸውም ተረጋግጧል። ይህ ተከታታይ ድል የፋኖን የላቀ ስልታዊ ጥበብና የብልጽግናን አገዛዝ መፈራረስ ለዓለም ያበሰረ ታላቅ ክስተት ሆኗል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የምኒልክ ዕዝ አርበኞች በጋሸና ግንባር በፈጸሙት መብረቃዊ ደፈጣ እርምጃ የአገዛዙ ዕድሜ ማራዘሚያ ምልምል ወታደሮችን አከርካሪ ሰብረው 19ኙን መደምሰሳቸው ታወቀ። ይህ ድል የፋኖን የመረጃ ጥራትና ጠላትን በማንኛውም ቦታ የመቅጣት ብቃትን ዳግም ያረጋገጠ ሆኗል ተብሏል። የምኒልክ ዕዝ አርበኞች በጋሸና ግንባር በፈጸሙት መብረቃዊ ደፈጣ እርምጃም የብልጽግና ቅጥረኞችን አከርካሪ ሰብረው አንገት በማስደፋት ድል ተቀዳጅተዋል። ጸረ አማራው ብልጽግና ዕድሜውን ለማራዘም ብሎ ያሰማራቸው አዲስ ምልምል ተላላኪ ወታደሮች ናቸው። በደፈጣ ጥቃቱ የተመቱት በምኒልክ ዕዝ 303ኛ ግዙፍ አሳምነው ኮር 19ኛ ክፍለ ጦር እንዲሁም ከ16ኛ ነብሮ ተወርዋሪ ኮማንዶ ብርጌድ የተውጣጡ አርበኞች ትናንት ሚያዝያ 28 2018 ዓ.ም አመሻሹን በፈጸሙት ኦፕሬሽን በጋሸና አቅጣጫ ወደ ላሊበላና ሰቆጣ ሲጓዝ የነበረው የጠላት ስብስብ ዳቦ ከተማ ቆጋ ተራራ ላይ እርምጃ ተወስዶበታል። አምባገነኑ የብልጽግና አገዛዝ አዲስ ምልምል ሰራዊቱን በ16 ባስ በ6 ፓትሮልና በ5 ኦራል መኪኖች በመጫን ወደ ላሊበላና ሰቆጣ ግንባር ለማሳለፍ የጀመረው እንቅስቃሴ በጀግኖቹ የፋኖ ዓይን ስር ገብቶ አከርካሪው ተሰብሯል። ጀግኖቹ የነብሮ ተወርዋሪ ኮማንዶ አርበኞች በድብኮና በግራር አምባ መካከል በሚገኘው ዳቦ ከተማ ቆጋ አምባ ላይ በወሰዱት የማያዳግም እርምጃ የጠላትን ሰራዊት አከርካሪ ሰብረዋል። በዚህ እጅግ አስደማሚ የደፈጣ ጥቃት የፋኖን ክንድ ብርታት የታየበት ሲሆን የጠላት ኃይል መፈናፈኛ ቶሴሽ መደመድም ህዝቡ ተመልክቷል። በኦፕሬሽኑ 8 የጠላት ቅጥረኞች ወዲያውኑ ሲደመሰሱ 11 የሚሆኑት ደግሞ ክፉኛ ቆስለው በሞትና በህይወት መካከል ይገኛሉ። ይህ ድል የሚያሳየው የፋኖን የመረጃ ጥራትና በማንኛውም ስፍራ ጠላትን የመቅጣት ብቃት እንዳለው መሆኑን ነው። አዲስ የተመለመለውና ለጠላት ዓላማ መሰለፍ የፈለገው ኃይል በጋሸና ምድር በደረሰበት መቅሰፍት የተነሳም ከፍተኛ ድንጋጤና ሽብር ውስጥ ወድቋል። በወሎ ቤት አምራ ምኒልክ ዕዝ ጀግኖች የጠላትን እንቅስቃሴ በንቃት እየተከታተሉ እግር ተወርች አስረው ጥቃት እየፈጸሙበት ሲሆን የአገዛዙ ተላላኪዎች በሚያደርጉት ማንኛውም እንቅስቃሴ መቃብራቸው እንደሚሆን ዳግም መልእክት ተላልፈዋል። በሌላኛው መረጃችን ከስማዳ እስከ ወለላ ባር ግንባር ለተከታታይ 17 ሰዓታት ያለማቋረጥ በተደረገ ተጋድሎ የክህደትና የባንዳ ስብስብ የሆነ የብልጽግና አገዛዝ አይቀጡ ቅጣት ተቀጥቷል። በተጋድሎ የአገዛዙ አንድ ሙሉ ሻለቃ ሙሉ በሙሉ ሲደመሰስ ከፍተኛ ወታደራዊ መኮንኖችን ጨምሮ 83 የሰራዊቱ አባላት እጅ ከፈንጅ ተይዘዋል። ትናንት ሚያዝያ 28 2018 ዓ.ም በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ስር በሚገኙት ከወንድማማቾቹ ከሜጀር ጀነራል ውባንታ ባተና ከ206ኛ ከፍ ያለው ደሴ ኮር የተወጣጡ አሃዶች በተቀናጀ ድንቅ ወታደራዊ ጥበብ በጠላት ላይ ከፍተኛ የጥቃት ናዳ አውርደዋል። ለ17 ሰዓታት ያለማቋረጥ በዘለቀው በዚህ ከባድ ትንቅንቅ የፋኖ ክንድ ብርታት የታየበትና
የጠላት ቅስም ተሰብሮ የተሽመደመደበት ደማቅ ድል ተመዝግቧል። ከስማዳ እስከ ወለላ ባህር ግንባር በተዘረጋው አውደ ውጊያም የፋኖ ልዩ የጦር ብልሃትና ስልታዊ ጥቃት የጠላትን ኃይል መፈናፈኛ ሳጥቶታል። ከንጋት እስከ ምሽት ድረስ በተካሄደው በዚህ ኦፕሬሽን የአገዛዙ አንድ ሙሉ ሻለቃ መቃብሩ የተቆፈረ ሲሆን የቡድኑ መሪዎችም የፋኖን ክንድ መቋቋም አቅቷቸው ወደማይመለሱበት ተሸኝተዋል። የጥፋት ተልኮ ይዘው የተሰማሩትና በጥቁር መዝገብ የሰፈሩት 50 አለቃ ተክሌ የሻለቃ መሪ፣ 100 አለቃ ጌታውን ተስፋዬ የሻምበል መሪ፣ 50 አለቃ የቢሳ የሻምበል መሪ፣ 50 አለቃ ቡፊያ የዲሽቃ ተኳሽ ግብአተ መሬታቸው ተፈጽሟል። ይህ አውደ ውጊያ የብልጽግናን ሰራዊት ትጥቅ ያስፈታና ለፋኖ የትግል ስንቅ የሆነ በርካታ ወታደራዊ ቁሳቁስ የተገኘበት ነው። በጀግኖቹ እጅ የገቡት የጦር መሳሪያዎች ዝርዝር 106 ክላሽንኮቭ ጠመንጃም፣ 4 ብሬን መትረየስ፣ 2 የረቀቁ ስናይፐር መሳሪያዎች፣ 1 ባለ ክሻፋ ማለትም ባለ መነጸሩ ዲሽቃ ከነሙሉ ሸንሸሉ እንዲሁም 1 ፓትሮል ሙሉ ተተኳሽ፣ 2 መኪና ሙሉ ወታደራዊ ቁሳቁስና ሌሎች ወታደራዊ ንብረቶች በፋኖ ቁጥጥር ስር ውለዋል። በተጨማሪም ከተማረኩት ከ83 የሰራዊቱ አባላት መካከል 50 አለቃ በቀለ ዘለቀ፣ 50 አለቃ ወንደሰን ሀብታሙ፣ 50 አለቃ ከማል ከድር ይገኙበታል። ይህ ድል የፋኖን የላቀ ወታደራዊ ስልጣኔና የማይበገር የህዝብ አለኝታነትን ዳግም ያረጋገጠ ሲሆን የብልጽግና አገዛዝ ማብቂያው መቃረቡንም አብስሯል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በጅሌ ጥሙጋ የአማራ ተወላጆችን ዳግም የማፈናቀልና ንብረት የመዝረፍ ዘመቻ ተቀሰቀሰም። ልጆቻችሁ ፋኖ ናችሁ ያስጥሏችሁ በሚል ግፍ እየተፈጸመ ይገኛል ተባለም። በጅሌ ጥሙጋ ወረዳ አዝጌ ጉባጭ ቀበሌ የሚገኙ የአማራ ተወላጆች ላይ የብልጽግና አገዛዝ ታጣቂዎች አዲስ የማፈናቀልና የንብረት ማውደም ዘመቻ መጀመራቸው ተነግሯል። እነዚህ ተጎጂዎች ከዚህ ቀደም ከዛሬ 4 ዓመት በፊት በደረሰባቸው ጥቃት ተፈናቅሎ የነበሩና በቅርብ ወደ ቀያቸው የተመለሱ ቢሆንም አሁን ላይ ግን በታቀደና ስልታዊ በሆነ መንገድ ዳግም እንዲፈናቀሉ እየተደረገ ነው። በጥቃት ወቅት ያገዛዙ ታጣቂዎች የነዋሪዎችን ቤት ከማውደም ባለፈም 180 ኩንታል በላይ እህል በገፍ መዝረፋቸው ታውቋል። ታጣቂዎቹ ዝርፊያውንና እንግልቱን ሲፈጽሙ ነዋሪዎችን እናንተ አማርኛ ተናጋሪዎች ናችሁ፣ ልጆቻችሁ ፋኖ ናቸው፣ አሁን መጥቶ ያስጥሏችሁ በሚል ስላቅና ጥላቻ በተሞላበት ንግግር ሲያዋርዷቸው እንደነበር የደረሰን መረጃ ያመላክታል። ይህም ጥቃቱ ብሔርንና የፖለቲካ አመለካከትን መሰረት ያደረገ መሆኑ በግልጽ አሳይቷል። ይህ በእንዲህ እንዳለ መሰል የተቀናጁ ጥቃቶች በዚሁ ቀጠና በሚገኙ ማጀቴ፣ አጣዬና አካባቢው በሰፊው እየተከናወኑ ስለመሆኑም ተሰምቷል። በአካባቢው የሚንቀሳቀሰውና በብልጽግና አገዛዝ እንደሚደገፍ የሚነገርለት የሸኒ ኃይል ከመከላከያ ሰራዊት ጋር በመሆን በአማራ ተወላጆች ላይ ከፍተኛ ግፍ እየፈጸመ ነው ተብሏል። የንጹሃን ዜጎች መፈናቀል፣ የንብረት መዘረፍና መውደም በአካባቢው የቀጠለ ሲሆን የአገዛዙ ኃይሎች በአካባቢው ሰላምን ከማስከበር ይልቅ ለጥቃቱ ሽፋን እየሰጡ መሆኑን ነዋሪዎቹ በከፍተኛ ምሬት ያነሳሉ። የተከበራችሁ አድማጭ ተመልካቾቻችን ወደ ጎረቤት ሀገር መረጃዎቻችን እናልፋለን። አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦችን ለማንሳትና ከአስመራ ጋር ያላትን ግንኙነት ለማሻሻል ማቀዷ ተዘግቧል። ኤርትራ በኢትዮጵያ ትግራይ ክልል ውስጥ በተካሄደ ጦርነት ከነበራት ተሳትፎ ጋር በተያያዘም በአሜሪካ ማዕቀብ ተጥሎባት ነበረም። የአሜሪካ መንግስት በኤርትራ ላይ ጥሎት የነበረውን የቆየ ማዕቀብን ለማንሳትና ከአስመራ ጋር አዲስ ስልታዊ ወዳጅነት ለመመስረት ከፍተኛ ዝግጅት ያደረገ ስለመሆኑ ተሰምቷል። በፕሬዝደንት ዶናልድ ትራምፕ የሚመራው ዋሽንግተን ለኤርትራ የዲፕሎማሲ የክብር ምንጣፍ ለመዘርጋት የወሰነው በአፍሪካ ቀንድ የመረጋጋት ጠንቅ እየሆነ የመጣው የብልጽግና አገዛዝ ስርዓት የኃይል እርምጃን ለመግታት መሆኑ ተጠቁሟል። ይህ ውሳኔ በባህር ስም ወደ ጦርነት ለሚገፋፋው አብይ አህመድ አስተዳደር ትልቅ የፖለቲካና የዲፕሎማሲ ኪሳራ እንደሚሆን ይጠበቃል። ላለፉት ዓመታት በአስመራና በዋሽንግተን መካከል የነበረው የቃላት ጦርነትና የዲፕሎማሲ መሻከር አሁን ታሪክ ሊሆን ይመስላል። የዓለም አቀፉ የዜና ወኪል ሮይተርስ እንደዘገበው አሜሪካ በኤርትራ ላይ የጣለቻቸውን ለሀገሪቱ ኢኮኖሚ ማነቆ የነበሩ ማዕቀቦችን በቀናት ውስጥ ለማንሳት የመጨረሻውን ዝግጅት አጠናቃለች ተብሏል። ይህ የአሜሪካ የፖሊሲ ለውጥ የመጣው በድንገት አይደለም። የትራምፕ አስተዳደር የቀይ ባህርን ስልታዊ አስፈላጊነትና የኤርትራን ቁልፍ ተዋናይነት በውል ተረድቷል ይላሉ የፖለቲካ ተንታኞች። በተለይ በኢትዮጵያ በኩል የሚሰማው የጦርነት ነጋሪትና ባህር በርን በኃይል ወስዳለሁ የሚለው ፉከራ በዋሽንግተን ቀጠናዊ ወዳጅነቷን እንድትፈትሽ አስገድዷታል ተብሏል። የጆ ባይደን አስተዳደር በትግራይ ጦርነት ሰበብ በከፍተኛ ባለስልጣናት ተቋማት ላይ ማዕቀብ መጣሉ ይታወሳል። ከነዚህ መካከል የኤርትራ ጦር ኃይሎች ኤታማዦር ሹም ጀነራል ፊሊጶስ ወልደ ዮሐንስ፣ የደህንነት ኃላፊው ብርጋዴር ጀነራል አብርሃ ካሳ እንዲሁም የገዢው ፓርቲ ኢኮኖሚ አዝማች አቶ ዮሐንስ ገብረ ሕይወት ዋነኞቹ ነበሩ።
ከግለሰቦቹ ባለፈ የኤርትራ ንግድ ጀርባ አጥንት የሆኑት ሬድሲ ትሬዲንግ እና ህድሪ ትረስት ሳይቀሩ የዋሽንግተን የጥቁር መዝገብ ሰለባ ሆነው ቆይተዋል። አሁን ግን እነዚህ ሁሉ እገዳዎች ተነስተው ኤርትራ በአሜሪካ አይን የቀጠናው ስልታዊ አጋር ሆና ልትሰየም ነው ተብሏል። ዲፕሎማቶች እንደሚሉት አሜሪካ ወደ አስመራ መጠጋቷ ለኢትዮጵያ መንግስት ግልጽ መልእክት አለው። በኤርትራ ሉዓላዊነት ላይ የሚቃጣ ማንኛውንም ኃይል እርምጃ ዋጋ ያስከፍላል የሚል ቀይ መስመር እየተሰመረ መሆኑን ተንታኞችም ይናገራሉ። ኢትዮጵያና ኤርትራ በዶናልድ ትራምፕ የመጀመሪያ የስልጣን ዘመን የነበራቸው ወዳጅነት በአሁኑ ወቅት ወደ ከፍተኛ የጦር ስጋት መለወጡ ዋሽንግተን ሚዛኑን ወደ ኤርትራ እንድታደፋ አድርጓታል። በተለይ በኢራንና በሁቲ አማጽያን ምክንያት የቀይ ባህር ደህንነት በታወከበት በዚህ ወቅት አሜሪካ በአስመራ በኩል የምታገኘው ወታደራዊና ዲፕሎማሲያዊ ድጋፍ በቀጠናው ያላትን የበላይነት ለማረጋገጥ ወሳኝ ነው ተብሏል። የኤርትራ መንግስት እስካሁን በጉዳዩ ላይ ይፋዊ መግለጫ ባይሰጥም ዋሽንግተን የሚገኘው ኤምባሲው ግን ግንኙነቱን ለማደናቀፍ የሚጥሩ አካላትን ሲኮንን ተሰምቷል። ለዓመታት የአፍሪካ ሰሜን ኮሪያ የተባለች በምዕራባውያን ስትገለል የነበረችው ኤርትራም አሁን የዲፕሎማሲው ወደ አሸናፊ እየሆነች መምጣቷ በኢትዮጵያ ፖለቲካ ላይ የሚፈጥረው የመሬት መንቀጥቀጥ ቀላል አይደለም ተብሏል። በተያያዘ ዜና ሂውማን ራይትስ ዎች አሜሪካ በኤርትራ ላይ የጣለችውን ማዕቀብ እንዳታነሳ ጠየቀም። የዓለም አቀፉ የሰብአዊ መብቶች ተሟጋች ሂውማን ራይትስ ዎች የአፍሪካ ቀንድ ዳይሬክተር የሆኑት ላቲቲያ ባደር ካለፈው ወር አንስቶ የአሜሪካ መንግስት ከኤርትራ ጋር ያለውን ግንኙነት ለመመስረት እያሰበ ስለመሆኑ እየተሰማ ነው በማለት ገልጸዋል። ይህ ከሆነ ደግሞ የኤርትራ መንግስትና ወታደራዊ ኃይል በጎረቤት ሀገር ኢትዮጵያ ትግራይ ክልል ውስጥ በፈጸመው ከባድ የመብት ጥሰት የተጣለበትን ማዕቀብ ማንሳትን ሊያካትት እንደሚችል አስረድተዋል። ዳይሬክተሩ በመግለጫቸው በኤርትራም ሆነ በኢትዮጵያ ትግራይ ክልል ውስጥ ለተፈጸሙ ከባድ የመብት ጥሰቶች ተጠያቂነት በሌለበት ይህንን ማዕቀብ ማንሳት ወደፊት ለሚፈጸሙ የመብት ጥሰቶች ቁጥጥር እንዳይኖር የሚያመቻች ነው ያሉ ሲሆን በቀይ ባህር ኮሪደር ላይ የምትገኘው ኤርትራ በወቅታዊ ጉዳዮች የተነሳም አሁን ላይ ጠቀሜታዋ እየጎላ መምጣቱን ገልጸዋል። እንዲህ አይነት እርምጃ ለመውሰድ ያሰበችው አሜሪካ ብቻ ሳትሆን የአውሮፓ ህብረትና ካናዳ ጭምር ከስደትና ከልማት ጋር በተገናኘም ግንኙነታቸውን ለማድረስ እየገመገሙ መሆኑን የጠቀሱት ዳይሬክተሯ ጨምረውም ዲፕሎማሲ ለአስርት ዓመታት የዘለቀውን የሰብአዊ መብት ጥሰትን ችላ ካለ ተጨማሪ ጥሰቶችን ሊያስከትል ይችላል ብለዋል። ላቲቲያ ባደር በመግለጫቸው እንደ አውሮፓውያን አቆጣጠር በ1993 አንስተው የኤርትራ ፕሬዝዳንት የሆኑት ኢሳያስ አፈወርቄ በዓለም ላይ ካሉ ጨቋኝ መሪዎች አንዱ መሆናቸውን ጠቅሰው የግዳጅ ወታደራዊ ምልመላ ፖሊሲያቸውን እንደቀጠሉበት፣ የጉልበት ብዝበዛ እንደሚያከናውኑና ሸሽተው ከሀገር የሚወጡ ዜጎችን ቤተሰቦች እንደሚቀጡ አስረድተዋል። እንዲሁም በመንግስት ላይ ትችት የሚያቀርቡትን የሃይማኖት መሪዎችንና ጋዜጠኞችን ያለምንም የፍርድ ቤት ሂደት ለዓመታት ያህል ማሰራቸውን የጠቀሱት ዳይሬክተሩ አስከትለውም ከ2020 እስከ 2022 በኢትዮጵያ በትግራይ ክልል በተካሄደ ጦርነት ወቅት የኤርትራ ወታደሮች የጅምላ ግድያ፣ አፈና፣ አስገድዶ መድፈርና ዝርፊያ ፈጽመዋል ብለዋል። አሁንም ቢሆን የኤርትራ ወታደሮች በያዙት የትግራይ ክልል ውስጥ ግፍ እየፈጸሙ ይገኛሉ በማለት አስታውቀዋል። በማጠቃለያቸውም ኤርትራ ከዚህ ቀደም ለፈጸመችውና አሁንም እየፈጸመችው ላለው የሰብአዊ መብት ጥሰት ተጠያቂነትን እስካላሰፈነች ድረስ አሜሪካ የጣለችውን ማዕቀብ ማንሳት የለባትም በማለትም አሳስበዋል። በሌላኛው መረጃችን ከ2 ቀናት በፊት በካርቱም ዓለም አቀፍ አውሮፕላን ማረፊያና ሌሎች የሲቪል ተቋማት ላይ የተፈጸመውን የድሮን ጥቃት ተከትሎ የዓለም አቀፉ ማህበረሰብ ቁጣ እያየለ መጥቷል። ኳታር ጥቃቱን ማውገዟን ተከትሎ አሜሪካ ጉዳዩ ወደ ላቀ የዲፕሎማሲና የፖለቲካ ማስጠንቀቂያ ደረጃ አሸጋግረዋለችም። በአረብና አፍሪካ ጉዳዮች የአሜሪካ ከፍተኛ አማካሪ ትናንት ባወጡት መግለጫ የጥቃቱ ፈጻሚዎችና ከጥቃቱ በስተጀርባ ድጋፍ የሚሰጡ የውጭ ሀገራት ላይ ቀጥተኛ ጣት ተቀስረዋል። አሜሪካ በመግለጫዋ የድሮን ጥቃቱ የተፈጸመው በሱዳን ፈጥኖ ድራሽ ኃይል መሆኑን በግልጽ በማመላከት ኃይሉን በቀጥታ ተጠያቂ አድርጋለችም። የሲቪል አውሮፕላን ማረፊያዎች የሰብአዊ መብት እርዳታ አቅርቦቶችና ሰራተኞችን ለማንቀሳቀስ እጅግ ወሳኝ መሆናቸውን የጠቀሰው መግለጫው እንዲህ አይነት ጥቃቶች ሕይወት አድን እርዳታዎችን ለማድረስ ተጨማሪ እንቅፋት እየፈጠሩ በመሆኑ በአስቸኳይ ሊቆም ይገባል ብለዋል። በተጨማሪም ተፋላሚ ወገኖች ይህ አውዳሚ ግጭት ወታደራዊ መፍትሄ እንደሌለው አምነው እንዲቀበሉ አሜሪካ አሳስባለችም። ሰብአዊ የተኩስ አቁም ስምምነት በማድረግ ወደ ቋሚ የተኩስ አቁም እንዲሸጋገሩና ሁሉን አሳታፊ በሆነ ሀገራዊ የውይይት መድረክ ስልጣኑን በሲቪል ለሚመራ መንግስት እንዲያስረክቡ ጥሪ ያቀርባለችም። የዚህን መግለጫ እጅግ ወሳኝና የቀጠናውን ሀገራት የሚመለከተው ነጥብ የውጭ ጣልቃ ገብነትን የተመለከተው ሲሆን አሜሪካ በሱዳን ግጭት ለማንኛውም ወገን የሚሰጥ የውጭ ድጋፍ ወዲያውኑና ያለምንም ቅድመ ሁኔታ ማብቃት አለበት በማለት አጥብቃ አስጠንቅቃለችም። ይህ የአሜሪካ መግለጫ ተራ የውግዘት ቃላት አይደለም። አሜሪካ ውጊያውን የሚያስቀጥል ማንኛውንም ቀጣይነት ያለው
የውጭ ድጋፍ ለግጭቱ መራዘምና ለሱዳን ሕዝብ ስቃይ ቀጥተኛ ኃላፊነት ይወስዳል ማለቷም በሱዳን ጦርነት ውስጥ እጃቸው አለበት ተብሎ ለሚጠረጠሩ ሀገራት የተሰጠ ቀይ መብራት ነው ተብሏል። በቅርቡ ሱዳን የተባበሩት አረብ ኤምሬቶች መነሻቸውን ያደረጉ ድሮኖች በኢትዮጵያ በኩል አልፈው ጥቃት እያደረሱብን ነው የሚል ክስ ማቅረቧ ይታወሳል። ምንም እንኳን ኢትዮጵያ ይህንን ብታስተባብልም አሜሪካ የፈጥኖ ድራሹን ኃይል ለድሮን ጥቃቱ ተጠያቂ ማድረጓና የውጭ ድጋፍ ሰጪዎችን አጥብቃ ማስጠንቀቋ የሱዳን ክስ በተዘዋዋሪ እውቅና እንደተሰጠችው ይቆጠራል። ይህም አሜሪካ አረብ ኤሚሬትስን ጨምሮ ሌሎች የውጭ ሀገራት ከዚህ ድርጊታቸው እንዲታቀቡ ጫና መፍጠር መጀመሯን ያሳያል። ይህ ክስተት በሱዳን፣ በኢትዮጵያ፣ በግብፅና በኤርትራ መካከል ያለውን የተወሳሰበ የጂኦ ፖለቲካዊ ሽኩቻን ወደ አዲስ ምዕራፍ ሊያሸጋግረው ይችላል ተብሏል። ወደ ሌላኛው መረጃችን እናልፋለን። የናይጄሪያ ሕግ አውጪዎች በደቡብ አፍሪካ ላይ ጠንካራ እርምጃ እንዲወሰድ ጠየቁም። የናይጄሪያ ሕግ አውጪዎች በደቡብ አፍሪካ ድጋሚ ያገረሸውን የውጭ ዜጎች ላይ ያነጣጠረ ጥቃትን ተከትለው ሀገሪቱ በደቡብ አፍሪካ ላይ ጠንካራ የዲፕሎማሲና የኢኮኖሚ እርምጃዎችን እንድትወስድ ጥያቄ አቀረቡ። ምክር ቤቱ የናይጄሪያ ውጭ ጉዳይ ሚኒስተር የደቡብ አፍሪካ ባለስልጣናትን ለዜጎች የተሻለ ጥበቃ እንዲያደርጉ ጠንካራ ግፊት እንዲያደርግ በጥብቅ መመሪያ ሰጥቷል። በተጨማሪም የሀገሪቱ ምክር ቤት ሁለቱ ሀገራት ያላቸውን የዲፕሎማሲያዊ ግንኙነት፣ የንግድና የአቪዬሽን ስምምነቶችን እስከ ማቋረጥ እንዲሁም በናይጄሪያ ውስጥ በሚንቀሳቀሰው የደቡብ አፍሪካ የንግድ ተቋማት ላይ እገዳ እስከ መጣል የሚደርስ የውሳኔ ሀሳብ አቅርበዋል። በደቡብ አፍሪካ እየተፈጸመ ያለው ይህ ጥቃት በመላው አፍሪካ ከፍተኛ ቁጣን የቀሰቀሰ ሲሆን የፓን አፍሪካ ፓርላማ መሰል የውጭ ዜጎች ላይ የሚያነጣጥሩ ጥቃቶችን ለመከላከል የሚያስችሉ ጠንካራ እርምጃዎችን በአስቸኳይ እንዲወሰድ ጥሪዎች በስፋት እየቀረቡ ይገኛሉ። የተከበራችሁ አድማጭ ተመልካቾቻችን ወደ ባህር ማዶ መረጃችን እናልፋለን። የእስራኤል ወታደር በሊባኖስ የቅድስት ድንግል ማርያም ሐውልት ላይ ያደረገው አሳፋሪ ድርጊት ቁጣን መቀስቀሱ ተሰምቷል። በደቡብ ሊባኖስ የሚገኝ የቅድስት ድንግል ማርያም ሐውልት በአንድ የእስራኤል ወታደር ሲሳለቅበት የሚያሳይ ተንቀሳቃሽ ምስል ሰሞኑን በማህበራዊ ሚዲያ ሲዘዋወር ታይቷል። ይህም ቁጣን ቀስቅሷል። በደቡብ ሊባኖስ ድንበር አካባቢ በሚገኝ መንደር ውስጥ የተቀረጸ ነው የተባለው ይኸው ምስል አንድ የእስራኤል ወታደር በክርስቲያኖች ዘንድ ትልቅ ክብር የሚሰጠውን የድንግል ማርያም ሐውልትን ሲያረክስና ሲያንገላታ ያሳያል። ድርጊቱ በማህበራዊ ሚዲያዎች ላይ በፍጥነት የተሰራጨ ሲሆን በሃይማኖታዊ ተቋማትና በሰብአዊ መብት ተሟጋቾች ዘንድ ከፍተኛ ተቃውሞን አስነስቷል። የእስራኤል መከላከያ ሰራዊት ስለ ድርጊቱ እስካሁን የሰጠው ይፋዊ መግለጫ ባይኖርም መሰል ድርጊቶች በጦርነቱ ቀጠና ውስጥ ያለውን ሃይማኖታዊ መቻቻልና የቅዱሳን ቦታዎችን ጥበቃ ጥያቄ ውስጥ የሚከት መሆኑ ተነግሯል። በተለይ በሊባኖስ የሚገኙ የክርስትና እምነት ተከታዮች ድርጊቱን ቀጥተኛ ትንኮሳ ሲሉ የገለጹ ሲሆን ዓለም አቀፉ ማህበረሰብ በሃይማኖታዊ ቅርሶችና ምልክቶች ላይ የሚፈጸሙ ጥቃቶችን እንዲያወግዝ ጠይቀዋል። ይህ ክስተት በሊባኖስና በእስራኤል መካከል ያለውን ውጥረት ይበልጥ ሊያባብሰው እንደሚችልም ተሰግቷል። በጦርነት ወቅት የሃይማኖት ምልክቶችንና የሲቪል ተቋማትን ማክበር በዓለም አቀፉ ሕግ የተደነገገ ቢሆንም በመሬት ላይ የሚፈጸሙ መሰል ድርጊቶች ግን ከወቅታዊ ወታደራዊ ግጭት ባለፈ ማህበራዊና ሃይማኖታዊ ቀውስ የመፍጠር አቅም እንዳላቸው ተንታኞች ይናገራሉ። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሚያዝያ 29 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ከቀሪ ጣቢያችን ዝግጅቶች ጋር ቸር ቆዩ።